ለአመታት ሲፈራ የነበረው ያ አስከፊ የጥፋት ቀን ዛሬ በደጃፋችን ላይ ደርሷል። የኢራን ሰማይ በአሁኑ ሰዓት በብረት ለበስ የአሜሪካ የጦር ጄቶች ተጥለቅልቋል። ቴሄራን በከባድ እሳትና በባሩድ ጭስ ተከባለች። The US military could strike Iran as soon as Saturday. However, sources say the timeline for any action is likely to go beyond this weekend. የተፈራው ሆኗል። የኢራን ሰማይ በብረት በሚተነፍሱ ሞት በሚያዘንቡና ራዳር በማያያቸው የአሜሪካ እጅግ ዘመናዊ የጦር አውሮፕላኖች ተሞልቷል። የኢራን ባሊስቲክ ሚሳኤሎች አሜሪካና እስራኤል ላይ አነጣጥረዋል። የጄኔቫው የሰላም ድርድር በአስከፊ ሁኔታ መክሸፉን ተከትሎ ፕሬዝዳንት ዶናልድ ትራምፕ መላውን ዓለም ያንቀጠቀጠ የታሪክን ሂደት የሚቀይር አስደንጋጭ ውሳኔን አስተላልፈዋል። And now is the time for Iran to join us on a path that, and if they join us, that'll be great. If they don't join us, that'll be great too. ኢራን ላይ የተፈራውና ዓለም እባካችሁ ይቅር ስትል የለመነችው ወታደራዊ እርምጃ እንዲወሰድ ለፔንታጎንና ለጦር ኃይሉ ቀጥተኛ ትዕዛዝ ተሰጥቷል። ይህ የዲፕሎማሲ ጨዋታ አይደለም። ይህ ምድራችንን ወደ አመድነት ሊቀይር የሚችል ያስከፊ የጦርነት መጀመሪያ ነው። ኢራን በበኩሏ ዝምታን አልመረጠችም። በሺዎች የሚቆጠሩ የረጅም ርቀት ባሊስቲክ ሚሳኤሎቿን ካፈር በታች ካሉ ምስጢራዊ ምሽጎች አውጥታ ወደ አሜሪካ ስልታዊ የጦር ሰፈሮችና ወደ እስራኤል የልብ ትርታዎች አነጣጥራለች። የጀነራሎቹ ከከርሰ ምድር ባንከሮች ውስጥ ሆነው የሰጡት መግለጫ መላውን መካከለኛውን ምስራቅ ብቻ ሳይሆን መላውን የሰው ልጅ በፍርሃት አንቀጥቅጧል። ዛሬ ምድሪቱ በእሳት ትጠፋለች፣ አሜሪካን ለዘላለም የምትቀበርበትን ጉድጓድ ቆፍረናል ሲሉ ያ አስፈሪውን መርዶ አሰምተዋል። ውጥረቱ ከቁጥጥር ውጭ በሆነ ፍጥነት እየተጋጋለ ባለበት በዚህ ሰዓት ተጨማሪ የኒኩሌር ተሸካሚ የአሜሪካ ቢ52 ቦምብ ጣይ አውሮፕላኖችና ኤፍ24 ራፒተር ጄቶች የኢራን ድንበር ላይ አፈሙዛቸውን አዙረው ከበባ መጀመራቸው ተረጋግጧል። የአሜሪካ የጦር መርከቦች የሆርሙዝ የባህር ወሽመጥን ደፍነውታል። ይህ ጦርነት ዓለምን ወደ ኒኩሌር ዝናብ ይወስዳት ይሆን ወይስ የአሜሪካ የቴክኖሎጂ የበላይነት ኢራንን ደቂቃዎች ውስጥ አመድ ያደርጋታል? ፕሬዝዳንት ትራምፕን ወደዚህ ሰዓት የከተታቸውን ውሳኔ ያመጣቸው ያ ምስጢራዊ መረጃ ምንድነው? ኢራን በእውነት እስራኤልን የምታፈርስበትን የመጨረሻውን መሳሪያ አዘጋጅታለች ወይ? ሩሲያና ቻይናስ በዚህ የታሪክ ፍንዳታ ውስጥ የማን ወገን ይሆናሉ? ዛሬ በዚህ እጅግ ጥልቅና ሰፊ ወታደራዊ ዘገባችን ዓለምን ወደ ከፍተኛ ድንጋጤ የከተተውን የአየር ጥቃት ስልት፣ የኢራንን የማይደፈር የሚሳኤል መከላከያና የቀጠናውን ዕጣ ፈንታ አንድ ባንድ እንፈትሻለን። እናንተም እንደ ሁሉ ጊዜው ቪዲዮ ላይክ እና ሼር በማድረግ ጀምሩት። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ተአማኒ መረጃዎችን ያገኙ። አሁን ወደ ዝርዝሩ። ዛሬ ዓለም ወደ ገባችበት የጥፋት እቶን ከመሸጋገራችን በፊት በዋይት ሃውስ እና በቴሄራን መካከል ለሳምንታት ሲካሄድ የነበረው የመጨረሻው የሰላም ሂደት እንዴት እንደተናደ ማየት ግድ ይለናል። የካቲት ወር ከገባ የመጀመሪያ ቀናት ውስጥ በኦማን ሙስካትና በስዊዘርላንድ ጄኔቫ የተካሄዱት ተከታታይ የኒኩሌር ድርድሮች የዓለም የመጨረሻዋ የሰላም ተስፋ ነበሩ። ነገር ግን በሁለቱ ኃያላን መካከል ያለው ርቀት ከስምምነት ይልቅ ወደ ጦርነት የቀረበ ነበር። በመጀመሪያው በኦማን ሱልጣኖች አገናኝነት በሙስካት የተጀመረው ንግግር አሜሪካና ኢራን ፊት ለፊት እንዳይጋጩ ለማድረግ የታለመ ነበር። አሜሪካ ኢራን የዩራኒየም ማበልጸጓን በአስቸኳይ ካላቆመች ከፍተኛ የሆነ ወታደራዊ እርምጃ ወስዳለው የሚል ማስጠንቀቂያን በኦማን በኩል ልካ ነበር። ሆኖም ኢራን ማዕቀቡ ሳይነሳ አንድም እርምጃ ወደ ኋላ አንልም በሚል በጽኑ መቆሟ ድርድሩን ገና ሳይጀመር በውጥረት እንዲወጠር አድርጎታል። የሰላሙ ሙከራ የመጨረሻ መዳረሻው ጄኔቫ ላይ ነበር። በአሜሪካ የውጭ ጉዳይ ሚኒስቴር ባለስልጣናትና በኢራን ከፍተኛ ተወካዮች መካከል የተደረገው ፊት ለፊት ንግግር ከዲፕሎማሲ ይልቅ የቃላት ጦርነቱ አይሎ ነበር ነው የተባለው። አሜሪካ በጄኔቫ ጠረጴዛ ላይ ያቀረበችው የሳተላይት መረጃ አስደንጋጭ ነበር። ኢራን በድብቅ የከርሰ ምድር ተቋም ውስጥ ወደ ኒኩሌር ቦምብ ለመሸጋገር የቀራት ጥቂት ቀናት ብቻ መሆኑን የሚያሳይ መረጃን ነበር ያቀረበችው። በዚህ ጊዜ ነበር የኢራን ልዑካን ቡድን ይህ የፈጠራ ወሬ ነው በሚል አዳራሹን ረግጦ የወጣው። በጄኔቫ አዳራሽ ውስጥ የቀረው ሰላም ሳይሆን የአሜሪካ ቁጣና የኢራን ግትርነት ብቻ ነበር። ያ የጄኔቫ ስብሰባ ያለምንም ውጤት መበተኑ ዓለም ጦርነት ይፋዊ ደውል ሆኖ ነበር የተሰማው። የጄኔቫው ድርድር እንደፈረሰ ፕሬዝዳንት ዶናልድ ትራምፕ ከዋይት ሃውስ ሲቹዌሽን ሩም ሆነው ዓለምን ያስደነገጠውን ያንን መግለጫ ሰጥተዋል።
ኢራን ዲፕሎማሲውን ንቃለች፣ አሜሪካ ደግሞ ከእንግዲህ የምትታገስበት ትዕግስት የላትም በማለት ኢራን ላይ የተፈራው ወታደራዊ እርምጃ እንዲጀመር ለጦር ኃይሉ አረንጓዴ መብራትን አብርተዋል። ከድርድሩ መክሸፍ በኋላ ባሉት ጥቂት ሰዓታት ውስጥ ዓለም በከፍተኛ ድንጋጤ ውስጥ ገብታለች። የአሜሪካ አውሮፕላን ተሸካሚ መርከቦች ወደ ፋርስ ባህረ ሰላጤ እየገሰገሱ ሲሆን ኢራን ደግሞ ሁሉንም የኒኩሌር ተቋሞቿን በሚሳኤል መከላከያዎች አጥራለች። የሰሞነኛ መረጃዎች እንደሚያመላክቱት በጄኔቫ የሰላም አማራጩን ያጣችው አሜሪካ አሁን በኢራን ሰማይ ላይ ባሩድ ለማዝነብ ተዘጋጅታለች። የዲፕሎማቲክ ምንጮች እንደሚናገሩት ከሆነ አሁን የሚናገሩት ዲፕሎማቶች ሳይሆኑ የሚሳኤል አፈሙዞችና የጦር ጄቶች ናቸው ሲሉ የቀጠናው የፖለቲካ ተንታኞች ስጋታቸውን እያስተጋቡ ይገኛሉ። ፕሬዝዳንት ዶናልድ ትራምፕ የጦርነት ትዕዛዙን ካስተላለፉ በኋላ የአሜሪካ የጦር ማሽኖች በሙሉ ኃይል መንቀሳቀስ ጀምረዋል። የአሜሪካ ስልት ግልጽ ነው። ፈጣን፣ አስደንጋጭና ድባቅ የሚያደርግ ጥቃት መፈጸም ሲሆን በአሁኑ ሰዓት በፋርስ ባህረ ሰላጤ ላይ የሚገኙት የዩኤስ አብርሃም ሊንኮንና የዩኤስ ጄኔራል ፎርዶ አውሮፕላን ተሸካሚ መርከቦች በመቶዎች የሚቆጠሩ F-35 ላይትና F-22 ራፖርተር ጄቶችን ወደ ኢራን ሰማይ አልመዋል። እነዚህ ጄቶች ራዳር የማይበግራቸው በመሆናቸው የኢራንን የአየር መከላከያን ሰብረው በመግባት የኒኩሌር ተቋማትና የጦር ጀነራሎች የሚገኙባቸውን የትዕዛዝ ማዕከላትን የመምታት ተልዕኮ አላቸው ሲሉ ዓለም አቀፍ ሚዲያዎች እየዘገቡት ይገኛሉ። አሜሪካ ከኢራን ጋር በሁለት ዙር ያካሄደቻቸው ድርድሮች ተጨባጭ ውጤት ባላስገኙበት በአሁኑ ጊዜ በቀጣይ ቀናት ወታደራዊ እርምጃ ልትወስድ ትችላለች የሚለው ስጋትም በከፍተኛ ሁኔታ ጨምሯል። ዋይት ሃውስ ዛሬ አርብ የካቲት 20 ቀን 2018 ዓ.ም ላይ እንዳስታወቀው ኢራን በአስቸኳይ ከስምምነት ላይ የማትደርስ ከሆነ ቴሄራን ላይ ሊወሰድ የሚችሉ ወታደራዊ አማራጮች ለፕሬዝዳንት ዶናልድ ትራምፕ ቀርቦላቸው ውይይት ተደርጎ ከውሳኔ ተደርሷል። ይህም በቀጣይ ጥቂት ቀናት ውስጥ ለውጦች ሊኖሩ እንደሚችሉ ተመላክቷል። አሜሪካ እየዛተችበት ላለው ወታደራዊ እርምጃ ዝግጅት ለማድረግ ባለፉት ጥቂት ሳምንታት ወደ መካከለኛው ምስራቅ ግዙፍ አውሮፕላን ተሸካሚና ሌሎች የጦር መርከቦችን አሰማርታለች። በተጨማሪም ሰሞኑን የቢቢሲ የመረጃ ማጣሪያ ቡድን ቢቢሲ ቬሪፋይ ወሳኝ የተባሉ የአሜሪካ ወታደራዊ ጄቶች ወደ ባህረ ሰላጤው አካባቢ ሲያመሩ የሚያሳዩ መረጃዎችን መርምሮ ለማረጋገጥም ችሏል። እነዚህ የጦር አውሮፕላኖችን በተመለከተ በጄንስ የመረጃ ተቋም የአውሮፕላን በረራ ዘርፍ ተንታኝ የሆኑት ሳም ዋይዝ ስለ አውሮፕላኖቹ ምንነት ለቢቢሲ አስረድተዋል። በዚህም መሰረት አሜሪካ ወደ ፋርስ ባህረ ሰላጤ የላከቻቸው የጦር አውሮፕላኖች የሚከተሉት ናቸው። F-35 ስቲል የተባሉት ተዋጊ ጄቶች በከፍተኛ ሁኔታ ጥበቃ የሚደረግላቸው ኢላማዎችን ለመምታት የሚውሉ አውሮፕላኖች ናቸው። F-22 ደግሞ እጅግ ዘመናዊ የውጊያ ጄት ሲሆን ጥቃት የሚፈጽመው ጥምር ብቃት ያላቸው ናቸው። እነዚህ የጦር አውሮፕላኖች በጣም ከፍተኛ ጠቀሜታና ብቃት ስላላቸው ከዚህ በፊት በአብዛኛው ወደ መካከለኛው ምስራቅ ተልከው እንደማያውቁም ነው የተነገረው። ተንታኞች እንደተናገሩት ከሆነ ወደ ፋርስ ባህረ ሰላጤ የተሰማሩት አውሮፕላኖችን በመመልከት እንደገለጹት ይህ ስምሪት ቀላል የሚባል አይደለም። የአውሮፕላኖቹ ብቃት ከፍተኛ የአየር ላይ ዘመቻ ለማካሄድ እንደሆነ በግልጽ የሚያመላክት ነው ሲሉ ለቢቢሲ ቬሪፋይ ተናግረዋል። አሜሪካ በዲያጎ ጋርሻና በኳታር አልኡዳዲ የጦር ሰፈሮች ያስቀመጠቻቸው ግዙፎቹ ቢ2 ስፕሪት እና ቢ52 ቦምብ ጣይ አውሮፕላኖች እያንዳንዳቸው ቡንከር ቡስተር የተባሉ ከባድ ቦምቦችን ታጥቀዋል። እነዚህ ቦምቦች የኢራንን የከርሰ ምድር ተቋማት እስከ 30 ሜትር ጥልቀት ድረስ ዘልቀው የመቅበር አቅም አላቸው። የድርድሩን መክሸፍ አስመልክተው መግለጫ የሰጡት ፕሬዝዳንት ዶናልድ ትራምፕ እንደተናገሩት ከሆነ ኢራን በአስቸኳይ ስምምነት ላይ የማትደርስ ከሆነ ከፊታችን ባሉት 10 ቀናት ውስጥ የኢራን ጉዳይ መጨረሻውን ያገኛል ሲሉ በኃይለኛ ቃላት አስጠንቅቀዋል። ትራምፕ በዋሽንግተን ዲሲ በተካሄደው የሰላም ቦርድ የመጀመሪያ ስብሰባ ላይ ከእስላማዊ ሪፐብሊክ ጋር ስለ ኒኩሌር ፕሮግራም ስለተደረገው ድርድር ሲናገሩ በአጭር ቀናት ውስጥ ኢራን ወደ ስምምነት ካልመጣች ካርታ ቀያሪ የተባለው እርምጃ ይጠብቃታል ብለዋል።
ትራምፕ በሰጡት አስተያየት ልዩ መልእክተኛቸው ስቲቭ ዋቲኮቭና የትራምፕ አማች የሆኑት ጃሪድ ኩሽነር ከኢራን ጋር በጣም ጥሩ ስብሰባዎችን እንዳደረጉ ጠቅሰው በቅርቡ ወደ ስምምነት ይመጣሉ ብለው ተስፋ እንደሚያደርጉ ተናግረዋል። ባለፉት ዓመታት ከኢራን ጋር ትርጉም ያለው ስምምነት ማድረግ ቀላል እንዳልሆነ የገለጹት መልእክተኛው ወደ ስምምነት ካልመጡ ግን መጥፎ ነገር ይጠብቃቸዋል ማለታቸውን ቢቢሲ ዘግቧል። ከበባውና ማስፈራሪያው ኢራን ላይ እየበረታ የመጣ ቢሆንም ኢራን አሁንም ቢሆን በቀላሉ እጅ እንደማትሰጥ ማረጋግጣለች። ላለፉት 3 አስርት ዓመታት ለዚህ ቀን ስትዘጋጅ የቆየችው ቴሄራን መላው ሀገሪቱን ወደ አንድ ግዙፍ የጦር ሰፈርነትም ቀይራለች። የኢራን ጄኔራሎች ምድሪቱ በእሳት ትጠፋለች ሲሉ ቀላቸውንም አይደለም። ኢራን በአሁኑ ወቅት በመካከለኛው ምስራቅ ትልቁን የሚሳኤል ክምችት የያዘች ሀገር ናት። የሚሳኤል ከተሞች ተብለው የሚጠሩትና በመቶዎች የሚቆጠሩ ሜትሮችን ከአፈር በታች የተገነቡት ምስጢራዊ ማከማቻዎች በሺዎች የሚቆጠሩ ካርማሼክ እና ሻባሂ 3 ባሊስቲክ ሚሳኤሎችን አውጥታለች። እነዚህ ሚሳኤሎች በደቂቃዎች ውስጥ የእስራኤልን ከተሞችና በመላው ቀጠናው የሚገኙ የአሜሪካ የጦር ሰፈሮችን ወደ አመድነት የመቀየር አቅም አላቸው። ኢራን ያሰማራቻቸው ባቫራ 373 እና የሩሲያ ሰራሽ ኤስ-400 የጸረ አውሮፕላን መከላከያዎች የአሜሪካ ጄቶችን ከሰማይ ለመቅጠፍ አፈሙዛቸውን አቅንተዋል። ወታደራዊ እርምጃውን ለመውሰድ ቀን በተቆረጠበት በዚህ ሰዓት አሜሪካ በዛቻና ማስፈራሪያ ኢራንን ወደምትፈልግበት ስምምነት ለማምጣት ከፍተኛ ጫና ማድረጋቸውን አጠናክራ ቀጥላለች። የዋይት ሃውስ የፕሬስ ጸሐፊ ካሮኒ ሊፍት ኢራን ከአሜሪካ ጋር ስምምነት ማድረጓ በጣም በብልህነት መውሰድ እንዳለባት አስጠንቅቀው ትራምፕ አሁንም በቴህራን የኒኩሌር ፕሮግራም ላይ የዲፕሎማሲ መፍትሄ እንደሚያስገኝ ተስፋ እያደረጉ ስለመሆናቸው ማክለዋል። የአሜሪካ ሚሳኤልና አውሮፕላኖች ባለፈው ዓመት ሰኔ ወር ላይ 3 የኢራን የኒኩሌር ተቋማትን መምታቱ የሚታወስ ሲሆን ዋይት ሃውስ በዚህ ሳምንት አዳዲስ የጥቃት አማራጮችን እየተወያየ እንደሚገኝም ነው የተነገረው። የአሜሪካ የጦር አውሮፕላኖች በቅርብ ሳምንታት ውስጥ በመካከለኛው ምስራቅ ውስጥ ያላቸውን ተሳትፎ እያጠናከሩ ቢሆንም ቢቢሲ የብሪታንያ መንግስት አሜሪካ በኢራን ላይ ሊሰነዘር የሚችለውን ማንኛውንም ጥቃት ለመደገፍ የእንግሊዝ ወታደራዊ ሰፈሮችን እንድትጠቀም ፍቃድ እንደማትሰጣትም ተረድታለች። ቀደም ሲል በመካከለኛው ምስራቅ በተደረጉ ወታደራዊ ዘመቻዎች አሜሪካ በግሎስተርሻየር የሚገኘውን የፌርፎርድና በህንድ ውቅያኖስ የሚገኘውን የዲያጎ ጋርሺያ ግዛት የእንግሊዝ የባህር ማዶ ግዛትን ተጠቅማ ነበረች። የሳተላይት ምስሎች ኢራን ወታደራዊ ተቋማትን ማጠናከሯንም አሳይተዋል። እናም የአገሪቱ ጠቅላይ መሪ አያቶላ አሊ ካሂሚኒ የአሜሪካን ኃይሎች በማስፈራራት በማህበራዊ ሚዲያ ላይ መልእክታቸውንም ለጥፈዋል። በርካታ የአሜሪካ የኮንግሬስ አባላት በበኩላቸው በኢራን ላይ የሚወሰደውን ማንኛውንም ወታደራዊ እርምጃ እንደሚቃወሙ ገልጸዋል። የካሊፎርኒያ ዲሞክራት ሮካና እና የኬንታኪ ሪፐብሊካን ቶማስ ማሳሲ በ1973 የተፈረመውን የጦርነት ኃይሎችን ህግ በመጥቀስ በሚቀጥለው ሳምንት በጉዳዩ ላይ ድምጽ ለመስጠት እንደሚመክሩም ተናግረዋል። ይህ ህግ ኮንግሬሱ የፕሬዝዳንቱን ኃይል አሜሪካ ለጥቂት ግጭት ለማዋል የሚያስችል የመፈተሽ ችሎታን ይሰጠዋል ነው የተባለው። ካና በማህበራዊ ሚዲያ ገጻቸው ላይ ከኢራን ጋር ጦርነት መካሄድ አስፈላጊ አይሆንም ሲሉ ተናግረዋል። ኢራን ከፍተኛ የአየር መከላከያና ወታደራዊ አቅም ያላት 90 ሚሊዮን ህዝብ ያላት ውስብስብ ማህበረሰብ ነች ሲሉም ተናግረዋል። በተጨማሪም በክልል ውስጥ የሚገኙ በሺዎች የሚቆጠሩ የአሜሪካ ወታደሮች የበቀል አደጋ ላይ ሊወድቁ ይችላሉ ብለዋል። ይህ የተፈራው ጦርነት ቢፈነዳ በአሜሪካና በኢራን መካከል ብቻ የሚደረግ ፊልሚያ እንደማይሆንም ተንታኞች ይናገራሉ። ከበስተጀርባቸው ያሉት የዓለም ኃያላን ሩሲያና ቻይና የራሳቸውን የፖለቲካ ጨዋታ እየተጫወቱ እንደሆነም ይነገራል። ለሞስኮ የኢራን መውደቅ ማለት በመካከለኛው ምስራቅ ያላትን ተጽዕኖ ማክተም ማለት ነው። የሩሲያ ጀነራሎች ለኢራን የሳተላይት መረጃዎችና የሳይበር ድጋፍ እያደረጉ መሆኑ ተረጋግጧል። ፕሬዝዳንት ቭላዲሚር ፑቲን አሜሪካ በኢራን ላይ የምትሰነዝረው ጥቃት በሩሲያ ላይ እንደተሰነዘረ ይቆጠራል የሚል ስውር መልእክትም ለኢራን ልከዋል። ሩሲያ በኢራን ሰማይ ላይ የአሜሪካ ጄቶችን ራዳር የሚያሰውሩ ኤሌክትሮኒክ ዋርፋየር መሳሪያዎችን ማስቀድማ አሰማርታለች። ለቻይና ደግሞ ኢራን ዋነኛ የነዳጅ ምንጭና የዋን ቤልት ዋን ሮድ ፕሮጀክት ቁልፍ አጋር ናት። ቻይና ጦርነቱ የዓለምን የኢኮኖሚ መስመር እንዳይዘጋ ብትሰጋም አሜሪካን በቀጠናው ለማዳከም ግን ኢራንን በፋይናንስና በድብቅ ወታደራዊ ቴክኖሎጂ እየደገፈች ነው የሚባለው። የቻይና የጦር መርከቦች በቅርቡ ከኢራን ጋር ያደረጉትን
የጋራ ልምምድ አሜሪካ ጥቃት ከመሰንዘሯ በፊት 2 ጊዜ እንድታስብ የሚያደርግ የጥንቃቄ መልእክት ነበር። የጦርነቱ ትልቁ አደጋ ያለው በጠባቧ የሆርሙዝ የባህር ወሽመጥ ላይ ነው። ኢራን ይህንን የባህር መንገድ የሞት ወጥመድ ለማድረግም ተዘጋጅታለች። በሺዎች የሚቆጠሩ ፈጣን የጦር ጀልባዎች፣ የባህር ውስጥ ፌንጂዎችና የባህር ላይ ተኳሽ ሚሳኤሎች የዓለምን 20% የነዳጅ ፍሰት ለማስቆም ተዘጋጅተዋል። የሆርሙዝን መዝጋት ማለት የዓለም ነዳጅ ዋጋን በአንድ ሌሊት በ3 እጥፍ ይጨምራል ማለት ነው። ይህ ደግሞ ከጦርነቱ ያልተሳተፉ ሀገራትን ጭምር ለከፍተኛ ረሃብና ቀውስ ያዳርጋል። አሁን ዓለም የቆመችው በሁለት አማራጮች መካከል ነው። በአንድ በኩል አሜሪካ በቴክኖሎጂ የበላይነቷ የኢራንን ወታደራዊ መዋቅር በሰዓታት ውስጥ አጥፍታ አዲስ መካከለኛ ምስራቅን የመፍጠር ተስፋ አላት። በሌላ በኩል ግን ኢራን የመጨረሻውን መሳሪያ የተባለውን የኒኩሌር አቅሟን በመጠቀም እስራኤልና የአሜሪካን ጥቅሞችን ወደ አመድነት የመለወጥ እቅዷንም ይዛለች። ሩሲያና ቻይና ጣልቃ ከገቡ ይህ ግጭት ከኢራን ድንበር ወጥቶ ወደ ሶስተኛው የዓለም ጦርነትም ሊቀየር ይችላል። የኢራን ጀነራሎች ምድሪቱ በእሳት ትጠፋለች ሲሉ የተናገሩት ትንቢቱን ለመሆን በጣት የሚቆጠሩ ቀናቶች ብቻ የቀሩትም ይመስላል። ውድ የሚዲያችን ተከታታዮች ለዛሬ ያዝንላችሁ ትንታኔ ዘገባችን የተከታተላችሁትን ይመስል ነበር። በመካከለኛው ምስራቅ ሰላም ወይስ እልቂት? መልሱን የምናገኘው በሚቀጥሉት ጥቂት ቀናት ውስጥ ይሆናል። በአሜሪካና በኢራን መካከል የሚቀሰቀሰው ጦርነት አሸናፊ ይኖረዋል ብላችሁ ታስባላችሁ? ሩሲያና ቻይናስ አሜሪካን ፊት ለፊት ይገጥማሉ ወይስ በስተጀርባ ሆነው ጦርነቱን ያራዝማሉ? ሐሳባችሁን በኮሜንት ላይ ያሳውቁን። ዘገባውን ከወደዳችሁት ላይክና ሼር ማድረጋችሁን አትርሱ። ወቅታዊና ወታደራዊ መረጃዎችን ለማግኘት ደግሞ ቻናላችንን ሰብስክራይብ ማድረጋችሁን አትዘንጉ። ሰላም ለዓለማችን ይሁን። በሚቀጥለው ዘገባ ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።